አሁን ወደ ተዋቢዕ ገብተናል። ተዋቢዕ ማለት ተከታዮች ማንን የሚከተሉ እኛ እስካሁን የጠቀስናቸው ረፍዕ ብለን የጠቀስናቸውን ቃላቶች መጀመሪያ ረፍዕ መሆናቸውን በነዛ ካየናቸው በኋላ አሁን እነዛን ረፍዕ ብለን ያስቀመጥናቸው ኸበርም ይሁን ሙብተዳም ይሁን የኢነ ስምም ይሁን የኢነ ኸበርም ይሁን እኛ ብቻ ረፍዕ ብለን ያስቀመጥነው ሁክምን የሚከተሉ እሱን የሚከተሉ ተዋቢዕ ተብለው ይጠራሉ ማለት ነው። ግልጽ ነው አይደለ? እሱን ከተከተለ ታቢዕ ተብሎ ይጠራል። ከነሱ ውስጥ አራት ናቸው። ከነሱ ውስጥ የመጀመሪያው አወለን አናዕቱ ናዕት ነው። አው ሲፋም ናዕትም ማለት ይቻላል፣ ለውጥ የለውም። ሲፋ ወደ አማርኛ ስንቀይረው ባህሪ ምናምን ነገር የሚል ገልጸዋል። ያው ለአማርኛ ያክል ነው እንጂ ሙሉ ለሙሉ ያንን ነገር እንትን አይለንም ማለት ነው። ናዕት የምንለው ወይም ሲፋ የምንለው ነገር ያለፈውን የሚከተል በአማርኛ ባህሪ ብለን እንገልጸዋለን። ላኪን ያው ሙሉ ለሙሉ አይሰጠንም ማለት ነው። طيب ወደ ሸርሐችን ወደ ጅሩሚያ ስንሄድ قال المصنف رحمه الله باب النعت የናዕት ባብ ነው። النعت أو الصفة تابع للمنعوت المنعوت هو መንዑት የምንለው ነገር ያ የሚወሰፈው ነገር ያ የምትወስፉት ነገር ሰው ነው፣ ሰውየውን ነው ልትወስፉት የፈለጋችሁት ነው፣ ቤቱን ነው ወይ የሚለውን ነገር። ስለ ቤቱን ከሆነ የሚያምር የሚያስጠላ ሰፊ ጠባብ እያላችሁ ትወስፉታላችሁ ማለት ነው። قال المصنف رحمه الله باب النعت النعت يا نعت باب ነው። النعت نعت የምንለው ነገር تابع للمنعوت መንዑቱን የሚከተል ነው። መንዑቱ ማለት ያ መንዑቱ ረፍዕም ይሁን ነስብም ይሁን ጀርም ይሁን እሱን የሚከተል ነው። የራሱ የሆነ ኢዕራብ የለውም ማለት ነው። ነፍሰል ኢዕራብ የለውም። ለምሳሌ ፋዒል የራሱ የሆነ ኢዕራብ አለው። ምንድነው? ፋዒል ሁልጊዜም መርፉዕ ነው ትላላችሁ። እሺ መፍዑል ቢሂ ምንድነው? መፍዑል ቢሂ መንሱብ ነው ትላላችሁ። እሺ ኸበር ምንድነው? ኸበር መርፉዕ ነው ትላላችሁ። ሙብተዳ መርፉዕ ነው። የኢነ ስም ምንድነው እያላችሁ ትቀጥላላችሁ። ናዕት ምንድነው ግን ከተባላችሁ ናዕትማ የትበዑል መንዑት መንዑቱን የሚከተል ማለት ያለፈው ጀር ከሆነ ናዕቱም ጀር ነው የሚሆን። ያለፈው ቃል እሱን የሚወስፈው ነገር መንዑቱ ማለት ነው። መንዑቱ ጀር ከሆነ ነስብ ከሆነ ረፍዕ ከሆነ እሱን ነው እንጂ የሚከተለው ናዕት መርፉዕ ነው ብለን የምንወስነው ነገር የለም። ናዕት መጅሩር ነው፣ ናዕት መንሱብ ነው ብለን የምንወስነው ነገር የለም። የምንወስነው መቼ ነው? ልክ ሲመጣ ናዕት የሆነውን መንዑት የሆነውን ነገር ስናየው ረፍዕ ከሆነ ናዕቱም ረፍዕ ነው፣ ጀር ከሆነ እሱም ጀር ነው ብለን እንወስናለን ማለት ነው። ስለዚህ ታቢዑን ሊልመንዑት መንዑቱን ምን የሚያደርግ ነው? የሚከተል ነው አለ። እሺ በምንድነው የሚከተለው ስንል ፊ ረፍዒሂ በረፍዕ ይከተለዋል፣ ወነስቢሂ ወኸፍድሂ ከሶስቱ በአንዱ ይከተላል። በማን? በረፍዕ በነስብ በኸፍድ ከሶስቱ በአንዳኛው ይከተላል። መንዑቱ ኸፍድ ከሆነ ኸፍድ፣ መንዑቱ ነስብ ከሆነ ነስብ፣ ረፍዕ ከሆነ ረፍዕ ይሆናል ማለት ነው። እንደገና ወተዕሪፊሂ መንዑቱ ማዕሪፋ ከሆነ እሱም ማዕሪፋ ይሆናል። ወተንኪሪሂ ነኪራም ከሆነ ማዕሪፋው ናዕቱ መንዑቱ ነው፣ መንዑቱ ነኪራ ይሆናል ማለት ነው። እንደገና ልጨምርላችሁ እዚች ጋር ወተዕሪፍ ወኸፍዲሂ ወተዝኪሪሂ ወተእኒፊሂ ታች ጋር ሸርሕ በርግጥ ይመጣል። ወተዝኪር ወተእኒስ ሴት ከሆነ ሴት ይሆናል፣ ወንድ ከሆነ ወንድ እናደርገዋለን። ወሌላ ከሁለቱ በአንዱ ይከተላል ማለት ነው። እንደገና በሌላ በምን ይከተላል?
በኢራብ አየን። በኢራብ ምንድነው ረፍዕ ነስብ ኸፍድ ምን እንላቸዋለን? ይሄ የኢራቡን አከታተል ነው የሚከተለው። አንድ ከተዝኪርና ከተአኒስ ስንት ይከተላል? አንዱን ይከተላል። ሁለት ግልጽ ነው አይደል? ከነዚህ ከተዝኪር ወይ ተአኒስ አንዱን ይከተላል ማለት ነው። ወተዕሪፊ ሌላው ወኢፍራዲሂ አው ወተስኒያ አው ወጀምዕ ወይ በኢፍራድ ነጠላ ማለት ነው። አንድ ከሆነ አንድ፣ ሁለት ከሆነ ሁለት፣ ከሁለትና ከዛ በላይ ከሆነ በዛ ይከተለዋል። ከነዚህ ሶስት ውስጥ በአንዱ አንድ፣ ሁለት፣ ሶስት ተከተለ። ከዛስ ወተዕሪፊሂ ወተንኪሪሂ ነኪራ ከሆነ ነኪራ፣ ማዕሪፋ ከሆነ ማዕሪፋ ከሁለቱ በአንዱም እንደገና ይከተለዋል ማለት ነው። አንድ ከአራቱ አንድ፣ ሁለት፣ ሶስት፣ አራት ማለት ነው። በአራት መንገድ ይከተለዋል ማለት ነው። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር ከአስሩ በአራት ተከተለው ማለት ነው። ከአስሩ አንድ ስናወጣ አራት ይሆናል ማለት ነው። አንድ ቃል ሊሆን ከሚችል ነገር ውስጥ አንድ ቃል ምን ሊሆን ይችላል? ረፍ ሊሆን ይችላል። አንድ ቃል ምን ሊሆን ይችላል? ወይ ተዝኪር ወይ ሴት ወይ ወንድ ሊሆን ይችላል። አንድ ቃል ምን ሊሆን ይችላል? ወይ ነጠላ ነው ወይ ብዙ ነው ወይ ከነዚህ አንድ ወይ ማዕሪፋ ነው ወይ ነኪራ ነው። ከነዚህ ከአራቱ አይወጣም። ከነዚህ ውስጥ በአንድ ይዞ ይከተላል ማለት ነው። ማን ነው የሚከተለው? ናዕቱ ሲከተለው በዋናነት የምንፈልገው እኛ በተለይ በኢራቡ ነው። በረፍዕ ከሆነ ረፍዕ፣ ነስብ ከሆነ ነስብ። ምሳሌ ተቁሉ ትላለህ አለ ቃመ ዘይዱን ዘይድ ቆመ። ያ ዘይድ አልዓቂሉ ዓቂል የሆነው አዮ በምን ተከተለው? ዓቂል የሚለው ቃል ማንን የተከተለው? መንዑቱ ማን ነው? መንዑት ብሎ ማለት የተወሰፈው ማን የተወሰፈው? ዘይድ በምን ተወሰፈ? ዓቂል በመባል ባህሪ ተሰጠው። ምን አይነት ባህሪ ተሰጠው? ዓቂል የሚል ባህሪ ሲባል የአማርኛውን ባህሪ ብቻ ተወሰዱት። እሺ ጀስት የሚወሰፍበት ነገር ማለት ነው። طيب ስለዚህ በምን ተከተለው? ፊ ረፍዒሂ ወነስቢሂ ወኸፍዲሂ ከነዚህ ውስጥ በአንዱ ተከተለው። በምን በረፍዕ። ለምን ዘይድ የሚለው መጀመሪያ ምንድን ያደረግነው? ፋዒል መርፉዕ ዓላመቱ ረፍዒ ضمة ظاهرة አድርገን ከዛ ሲፋ መጣንለት። ቃመ ዘይዱን ዘይድ መጣ። የትኛው ዘይድ? ካቲብ አለ፣ ሻሪብ አለ፣ ዳሪብ አለ ወይም ዓሊም አለ። አይ ያ አልዓቂሉ ዓቂል የሆነው መጣ። ገይረ ዓቂል ወጣልን ማለት ነው። ዓቂል ሲባል እዚህ ጋር ያው የእንትኑን አይደለም ጀስት ለመግለጽ ያክል አልዓቂሉ በምን ተከተለው? በረፍዕ ተከተለው። ኸፍድ በኸፍድም ተከተለው። ማን ነው ኸፍድ አልኩኝ? ተዝኪርና ተእኒት ከሆነ ተዝኪር ሙዘከር ነው። አልዓቂላህ አላለም፣ በዛ ተከተለው። ምክንያቱም ዘይድ የሚለው ወንድ ስለሆነ። እሺ ነጠላ ነው ዘይድ? አዎ አንድ ሰው ነው። ስለዚህ አልዓቂል ነው ያለው። አልዓቂሉነ አልዓቂላኒ አላለም፣ በዛ ተከተለው። እሺ ወተዕሪፍ ወተንኪሪሂ ዘይድ ማዕሪፋ ነው? አዎ ማዕሪፋ ነው። ታሪፍ አልዓቂልም የሚለው አልገብቶበታል፣ ማዕሪፋ ነው፣ በዛ ተከተለው። ታሪፍና ተንኪርን ምንድነው? በምንድነው የምናውቀው ነኪራ? በምንድነው የምናውቀው ማዕሪፋ መሆኑን ወደፊት እንማራለን። እዚህ ጋር መሐል ሸሂዳችን ማየት ያለብን ናዕት ብሎ ማለት በእነዚህ ተከትሎ እንደገና በረፍዕም ከሆነ ረፍ፣ ነስብም ከሆነ ነስብ፣ ኸፍትም ከሆነ ኸፍት የምንለው ማለት ነው ብላችሁ ትወስዳላችሁ። ይሄው ሌላም እንደገና ምሳሌ ወራአይቱ ዘይድን አየሁት። የትኛው ዘይድ? አልዓቂለ አያችሁ ለ ማንን ተከተለ? ይቺ ነስብን ተከተለ ማለት ነው። ስለዚህ ሲፋ የራሱ የሆነ አቋም የለውም ማለት ነው። የራሱ አቋም የለውም ማለት ነው። ይሄን ነው የሚከተለው። ወመረርቱ ቢዘይድን አልዓቂሊ ሲል አሁንም ይሄው ቢዘይድን ተጀረረ። ያ ዘይድ አለፍኩኝ በዘይድ። የትኛው ዘይድ? ያ ዘይድ አልዓቂሊ የሆነው ስንል ስንወስፈው በዚህ ተከተለው ማለት ነው። አሁን ወደኋላ እንመለስና ናዕት ብሎ ማለት እንግዲህ ሐሳቡ ይሄ ነው። ናዕት ብሎ ማለት ምን ማለት ነው? አናዕቱ በቋንቋ ደረጃ ከሆነ እንግዲህ ወስፍ ማለት ነው።
ባህሪ ምናምን የምንገልጸው ወስፉ ሸይን ቢማ ሁወ ፊሂ አንድ ነገር ባለው ነገር እሱ በሚወሰፍበት ነገር መግለጽ ናዕት ብሎ ወይም ሲፋ ተብሎ ይጠራል። ይሄ በቋንቋ ደረጃ የምንጠቅሰው ማለት ነው። ግን እኛ የምንፈልገው እዚህ ጋር በእስጢላህ ደረጃ ይሃ የምንወስፍበት ነገር በሌላም ነገር ልንወስፍበት እንችላለን። እኛ እዚህ ጋር ግን ናዕት ብለን ሲፋ ብለን ለኢዕራብ የምናመጣው ግን ምን አይነት ነው ማለት ነው? በእስጢላህ ደረጃ ኢጅራኡል ኢስሚ ዐለል ኢስሚ መንዑቲ ፊ ኢዕራቢሂ አንድን ስም ማስከተል ነው በሌላ ስም ላይ መንዑት በሆነው ስም ላይ በኢዕራብ ማስከተል ነው። አንድን ስም አስከተልኩት፣ ይህንን ስም አስከተልኩት በማን ላይ? በዚህ በመንዑቱ ላይ አስከትዬ በምንድን ነው ማስከትለው? በኢዕራቡ አስከትለዋለሁ። እንዴት አድርጌ? ይኸው ረፍ ከሆነ ረፍ፣ ነስብ ከሆነ ነስብ፣ ጀር ከሆነ ጀር አድርጌ ማስከተል በእስጢላህ ደረጃ ያመጡታል ማለት ነው። ይሄ ሲሆን ናዕት ብለን የምንለው ስለዚህ ይሄ ካስከተል ነው ይሄ ማሰጠው ማለት ነው። ናዕት የምንለው ነገር እንደገና ስፔሲፊክ ስናልተው ናዕት የምንለው ነገር ይሄን መንዑቱን የሚከተል ሆኖ መንዑቱን ምን የሚያደርግ ነው? ተከታይ ነው። ያ መንዑቱን ሲከተል በማዕሪፋ ከሆነ ማዕሪፋና ማዕሪፋ ከሆነ ነኪራና ነኪራም ከሆነ ልዩነት አለው። እሱን ወደፊት ስለምንማር ተውት። ብቻ ይሄኛውን ሊገልጽ የመጣ ቃል ማለት ነው። ማንን? ዘይድን ሊሆን ይችላል። ምናመጣው እዚህ ጋር መረቱ ቢዘይድ ራአይቱ ዘይደን የሆነ ይሁን እሱን ሊወስፍ የመጣ ነገር ናዕት ብለን እንጠራዋለን። በኢዕራብ ይከተለዋል ማለት ነው። طيب الشرح هذا شروع من المصنف في الكلام على ما يعرب تبعا لغيره ይሄ የሙሰኒፊው ገለጻ አገባብ ተብዓን ሊገይሪሂ እነዚህ ዓላማ ይዕረቡ በኢዕራብ በሚደረጉ ተብዓን ሊገይሪሂ ሌሎቹን ተከትለው በሌሎቹ ምክንያት ነው ተከትለው እንጂ ለብቻቸው ሲፋ ለብቻው አይመጣም። የሆነ የምትወስፉት ነገር አካል ይኖራል፣ እሱን ተከትሎ ነው የሚመጣው ማለት ነው። وهو أربعة እሱን ተከትሎ ነው የሚመጣው ማለት ነው። وهو أربعة أشياء النعت التوكيد البدل العطف እዚህ አራት ነገሮች ምንድናቸው? ያለፈውን የሚከተሉ ናቸው ማለት ነው። وبدأ بالنعت بنعت ጀመረ ويقال له الصفة صفة ተብሎ ይጠራል እሱ ማለት ነው። يقال له الصفة. طيب النعت تعرفه من አለን هو التابع ታቢዕ ነው። እዚህ ጋር በደንብ ይኸው በደንብ ያብራራል ነው። ታቢዕ ነው። ታቢዕ ማለት ተከታይ ማለት ናዕት ብሎ ማለት አልሙከሚሉ የሚሞላ ሟይ ማለት ነው። አማርኛው ሟይ ወይም የሚሞላ ማለት ነው። አልሙከሚሉ መትቡዐሁ ተከታዩን የሚሞላ ተከታዩ መትቡዕ ተከታዩን የሚሞላ ቢበያኒ ሲፈቲን ሚን ሲፋቲሂ ካለው ሲፋ ውስጥ አንደኛውን ሲፋ በመጥቀስ የሚሞላ ነው ማለት ነው። ምሳሌ ቃመ ዘይዱን ስትሉ ይሄ አልዓቂል የሚለው ሙከሚል ነው። ማንን? ዘይድ የሚለው ቃል ዓቂል ነው ገይረ ዓቂል ነው የመጣው? ዓሊም ነው ጃአ ዘይዱን አልዓሊሙ ስትሉ ዓሊም ነው ወይስ ጃሂሉን የመጣው ብላችሁ ለመለየት ምን ታደርጋላችሁ? ሙከሚል ይሆናል የሚሞላ ይሆናል ማለት ነው። ወራአይቱ ዘይደን አልዓቂለም ስትሉ እንደዛው። ወመረርቱ ቢዘይድን አልዓሊሚ ብትሉ የአዋቂው በሆነ ዘይድ በሌላ ዓቂል ማን ነው? አዋቂ ባልሆነው አይደለም፣ አዋቂ በሆነው ማንንም እየወሰፍኩት ነው፣ ዘይድን እየወሰፍኩት ነው ማለት ነው። ማዕናውን እየሞላሁ ነው ማለት ነው። ኢዕራቡሁ ምን አለን? አልዓቂሉ ናዕቱን
ተበዐ መንዑተሁ ይሄ ያው እንደ ዝም ብላችሁ ያዙት። ኢዕራቡን በስርዓት እናየዋለን። ለቀለል አድርጎ ስላመጣው ነው እንደዚህ አይደለም ኢዕራብ የምናደርገው። ነዕቱን ተበዐ መንዑተሁ ዘይደን ፊ ኢዕራቢሂ فهو في المثال الأول እያረቡ ሳይሆን እየገለጽልን ነው። እዚህ ጋር ኢዕራቡን ሳይሆን እየነገረን ያለው ያው በዚህ ተከተለው እያለን ነው። ነዕቱን ተበዐ መንዑተሁ ማንን ተከተለ? መንዑቱ ተከተለ። ማን የሚለው አቀይል የሚለው ማንን? መንዑቱ ማን ነው? ዘይድ። መንዑት ማለት የሚወሰፈው ዘይድ ማለት ነው። ፊ ኢዕራቢሂ በኢዕራብ ተከተለው ማለት ነው። فهو في المثال الأول የመጀመሪያው ሚሳል ማለት ነው። ነዕቱ መርፉዕ لأن منعوته مرفوع منعوت من ስለሆነ መንዑት ማለት ዘይድ ማለት ነው። ዘይድ ምን ስለሆነ መርፉዕ ስለሆነ ይሄም አላቂሉ የሚለው መርፉዕ ሆነ ማለት ነው። وفي المثال الثاني ይሄኛው ማለት ነው ወራአይቱ ዘይደን አላቂላ የሚለው ነዕቱ መንሱብ ነስብ የሆነ ነዕት ነው። ለምን? لأن متبوعه የሚከተለው ማለት ነው መንሱብ ስለሆነ ዘይደን ያለው መንሱብ ስለሆነ እሱ መንሱብ ሆነ። وفي المثال الثالث نعت مجرور نعت ነው مجرور ሆነ አላቂል ሆነ። ለምን? لأن منعته مجرور ያ نعت የምናደርገው የምንወስፈው ነገር ምን ስለሆነ مجرور ስለሆነ ማለት ነው። ኢዕራቡን ደግሞ እናያለን ኢንሻአላህ። فالنعت نعت የምንለው ነገር يتبع منعوته في إعرابه وتنكيره وتعريفه وتذكيره وتأنيثه وعدده እዚህ ጋር ገልጸናል። عدد ማለት ኢፍራድ ጀምዕ እና ተስኒያ። عدد ማለት ወአንድ ወሁለት ወይ ከሶስትና ከዛ በላይ ጀምዕ ሙሰናና ሙፍረድ ማለት ነው። ተዝኪርና ታኒስ ያ ወንድ ወይም ሴት ማለት ነው። ጃአ ዘይዱን አልዓቂሉ ጃአ ሂንዱን ጃአት ሂንዱን አልዓቂለቱ ምንድነው ማለት ነው። እሺ ወተንኪሪህ ወታሪፊህ ብሎ ማለት ደግሞ ጃአ ረጁሉን ነኪራ ነው። ዓቂሉ ነኪራ ተረክቶ ጃአ ረጁሉን ዓቂሉን። በማዕሪፋ ከሆነ ደግሞ ጃአ ዘይዱን አልዓሊሙ ትላላችሁ ማለት ነው። ከማዕሪፋም ከሆነ ማዕሪፋ ነኪራም ከሆነ ነኪራ ነው። በኢዕራብስ ረፍዕ ከሆነ ረፍዕ ነስብ ከሆነ ነስብ ጀር ከሆነ ጀር። ጠይብ ወሚን አምሲለቲ ናዕቲ ፊል ቁርአኒል ከሪም ከቁርአን ደግሞ እናምጣ። ቀውሉሁ ተዓላ ሃዛ ሲራጡን ይሄ መንገድ ነው። ልብ ይሄ መንገድ ነው። አዩ ሲራጥ የትኛው መንገድ? ሲራጥ ሲባል መንገድ ሲባል ብዙ አይነት መንገድ አለ። ሸይጣን መንገድ አለ። ከሸይጣን መንገድ በጣም ብዙ አለ። የትኛው መንገድ ሲባል ሙስተቂሙን ያሃ መንገድ ደግሞ ቀጥ ያለው ማለት ነው። ምክንያቱም መንገድ አሲራጥ ብዙ ነው። የትኛው የተፈለገው? ቀጥ ያለው ሲራጥ ማለት ነው። ወቀውሉሁ ተዓላ ኢህዲና ምራን ኢህዲና እኛን ምራን ማ አንተ አሲራጠ መንገድን ያ ሲራጥ ምን ይሆነ አልሙስተቂመ ቅድም ضمن ረፍዕ ነበረ هذا صراط مستقيم اهدنا الصراط مفعول به تجي الصراط يا صراط من አይነት ይሆነ المستقيم اهدنا الصراط المستقيم ምን ነው ማለት ነው። አዎ የነኪረው هذا اهدنا الصراط المستقيم يا قد ያለው ማለት ነው። እሺ ረቢ ኢላ صراط مستقيم يجر ይሄ ኢላ حرف جر صراط مجرور ማን ነው صراطን ያ ደግሞ صراط ምን አይነት የሆነ مستقيم። ስለዚህ ሲፋ ነው አይደለም የሚለውን ነገር ማዕናውን ትጠይቃላችሁ። ማዕናውን ሲነገራችሁ ኢዕራቡን ታውቃላችሁ ማለት ነው። ومن أمثلة النعت في السنة كحديث دمو قوله عليه الصلاة والسلام يا نبياتنا نقول الكلمة الطيبة الكلمة الطيبة صدقة خبر. الكلمة يها كلمة صدقة بهونورو يها من الكلمة اللي يشلال ما أن يوم كلمة اللي هون يشلال طيب يعني هون اللي جواب بنو قلنا ولا ስለዚህ ምን እናደርገዋል? አልከሊመቱ ጠይበቱ ሰደቀቱን እናደርገዋለን ማለት ነው።
አሁን ልብ ማለት ያለብን ነኪራና ማዕሪፋ ላይ ሁለቱም ነኪራ ከሆነና ሁለቱም ማዕሪፋ ከሆነ ይለያያል። ምን ማለት ነው? ሁለቱም ነኪራ ከሆነ መሰለን እቺን ማስታወሻ ትይዛላችሁ ማለት ነው። النعت إن كان معرفة هنا ولتم جاء زيد العاقل إن كان من معرفة كون من درم يارجو مثلا جاء زيد العاقل العالم بلو العالم سنل ይሄ ሁለቱም ማዕሪፋ ነው። ዘይድ ማዕሪፋ ነው። አሁን ማዕሪፋና ነኪራ እንማራለን ኢንሻአላህ። አሁን የምንፈልገው ሁለቱም ማዕሪፋ ከሆነ እንዲህ ነው፣ ሁለቱም ነኪራ ከሆነ እንዲህ ነው እላችኋለሁ። ይሄን ትይዙና ቀጣይ ማዕሪፋና ነኪራን ስንማር ማዕሪፋና ነኪራን ትለዩና አሁን የያዛችሁትን ቃይዳ ምን ታደርጋላችሁ ማለት ነው? ተግባራዊ ታደርጋላችሁ። አሁን ሁለቱም ማዕሪፋ ከሆነ ምንድነው የሚሆነው? ማዕናው ጃአ ዘይዱን ይሄ ምን ይባላል? ተውዲህ ግልጽ ማድረግ ተውዲህ ሙወዲህ ነው። ተውዲህ ያደርገዋል። ተውዲህ ማለት ዘይድን በደንብ አድርጎ ይወስፈዋል፣ ይለየዋል፣ ተውዲህ ያደርገዋል ማለት ነው። ኢን ካነ ነኪራተን ነኪራ እስከሆነ ነኪራ ከሆነ ምንድነው የሚያደርገው? ተኽሲስ ተኽሲስ ማለት በጣም ነኪራነቱን በጣም አለመታወቁነቱን ትንሽ ቀለል ያደርገዋል ማለት ነው። ቀለል ያደርገዋል። ለምሳሌ ጃአ ረጁሉን ስትል ረጁል መጣ፣ ማንኛውም ረጁል መጣ ነው የምትለው። ይህ ረጁል ግን የሚለውን ቃል በሆነ ነገር ብትወስፈው እንደገና ስንወስፈው ነኪራ ስለሆነ በነኪራ ነው የምንወስፈው መልሰን በማዕሪፋ መወሰፍ አንችልም። ምክንያቱም የማይታወቅን ነገር በማዕሪፋ አይወሰፍም። እንደገና በነኪራ ስንወስፈው ከበጣም ረጁል ሁሉም ሰው ረጁል ይባላል፣ ሁሉንም አካል ረጁል ነው የምንለው። ግን ከብዙ ረጁሎች ለምሳሌ ዓሊም ከሆነ ወይ ዓቂል የሚለውን ቃል ብንሰጠው ትንሽ ነኪራነቱን ቀዝቀዝ ያደርገዋል ማለት ነው። ስለዚህ ምን ይሆናል ማለት ነው? ተኽሲስ ይባላል። በዚህ ጊዜ ሁለቱም ምን ከሆነ ነኪራ ከሆነ መንዑቱም ናዕቱም ምን ከሆኑ ነኪራ ከሆነ ናዕቱም መንዑቱም ማዕሪፋ ከሆነ ደግሞ ምን ይሆናል? ተውዲህ ይሆናል። በደንብ አድርጎ ግልጽ የሚያደርግ ከሌሎቹ በደንብ አድርጎ ስፔሲፊክ የሚያደርግ ማለት ነው። ምክንያቱም ምን ስለማይመጣ ነው? አንዱ ማዕሪፋ አንዱ ነኪራ መሆን አይችልም። ለምሳሌ ጃአ ዘይዱን ብላችሁ ናዕቱን ነኪራ ማድረግ አይችልም። ምን ብለናል ቀደም? ከአስሩ በአራቱ ይከተላል ብለናል። በኢራብ ተከተለው፣ ረፍዕ ከሆነ ረፍዕ፣ ነስብ ከሆነ ነስብ፣ ጀር ከሆነ ጀር፣ ነኪራ ከሆነ ነኪራ፣ ማዕሪፋ ከሆነ ማዕሪፋ፣ ነጠላ ከሆነ ነጠላ፣ ሁለት ከሆነ ሁለት፣ ሙሰና ከሆነ ጀምዕ ከሆነ ጀምዕ እናደርጋለን። ሌላ ምን አደረግን? ሙዘከር ከሆነ ሙዘከር፣ ሙአነስ ከሆነ ሙአነስ እናደርጋለን ማለት ነው። ይሄን አይተነዋል ቀደም። አሁን እያየን ያለ ነው ተውዲህ የሚያደርግና ተኽሲስ የሚያደርግ ማለት ነው። እቺን እንደ ቃይዳ ያዟትና እዚህ ጋር ነኪራና ማዕሪፋን ስላላየን ትንሽ እንትን ሊላችሁ ይችላል። አሁን ቀጣይ የምናየው ባባችን ከዚህ ቀጥሎ የምናየው አይ ቲንክ ወደ ማዕሪፋና ነኪራን እዚህ ጋር ስለጠቀሰልን አጀሩም እያለ ምን አለን? ታቢዑ ልልመንዑት ፊ ረፍዒሂ ወተዕሪፊ ወተንኪሪህ ብሎናል አይደለ? ታሪፍና ተንኪርን ከዚህ በፊት ስላላስተማረን አሁን ታሪፍና ተንኪር ያልኩ ይሄ ነው ብሎ ወደፊት እንማራለን ማለት ነው። የዚህን ጊዜ አሁን የያዝናትን ቃይዳ መልሰን ደግሞ ቼክ እናደርጋለን ማለት ነው። ግልጽ ነው አይደለ?